ራስዎን ራስ ምታት አሞዎት ያውቃል? እንግዳውስ እነሆ የራስ ምታት መንስኤውና መፍትሄውን ይዤላችሁ ብቅ ብያለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች የራስ ምታት ህመም መንስኤና መከላከያውን ባጭሩ ቃኘት እናደርግ። ራስ ምታት በጭንቅላት ወይም በፊት ላይ የሚሰማ ህመም ነው። ራስ ምታት ብዙ ሰዎች በህይወታቸው የሚያጋጥማቸው የተለመደ በሽታ ሲሆን እንደ ዓለም የጤና ድርጅት መረጃ ከ150 በላይ የራስ ምታት ህመም አይነቶች አሉ። አስባችሁታል? የራስ ምታት ህመም 150 በላይ ናቸው። ይህ በሽታ በየትኛውም የእድሜ ክልል ያሉ ሰዎችን የሚይዝ ሲሆን በአንጎል በደም ስሮች እና በአቅራቢያቸው ባሉ ነርቮች አማካኝነት የሚመጣ ድብልቅልቅ ህመም እንደሆነም ነው መረጃዎች የሚጠቁሙት። ለምሳሌ እኔ ድብልቅልቅ ያለ ስሜት ነው የሚሰማኝ ራስ ምታት ሲያመኝ ማለት ነው። ይቅርታ ልጅ እንግዲህ እያስተኛው ነው። ራስ ምታት የመጀመሪያው እና ሁለተኛ ደረጃ በመባል በሁለት ዋና ዋና ምድቦች ይከፈላል። ራስ ምታት በሁለት ይከፈላል። የመጀመሪያው ደረጃ ራስ ምታት የሚባለው ብዙ ጊዜ የሚያጋጥመና የተዘወተረ ሲሆን ለከፋ ጉዳት የማይሰጥ እንደሆነ ነው የጤና መረጃ የሚያመለክተው። ለአብነት በጭንቀት ምክንያት የሚከሰት ራስ ምታት፣ ማይግሬን እና ቅጽበታዊ ራስ ምታት ህመሞች ተጠቃሾች ናቸው። እነዚህ ለከፋ ነገር አያጋጥሙንም። አንዳንድ የመጀመሪያ ደረጃ ራስ ምታት አይነቶች በአኗኗር ሁኔታዎች ወይም በአመጋገብ ሊከሰቱ ይችላሉ። ለምሳሌ በአልኮል መጠጦች፣ በምግብ፣ በእንቅልፍ ማዛባት። አሁን እኔ ለምሳሌ በእንቅልፍ መዛባት ነው ራስ ምታት የሚይዘኝ ብዬ አስባለሁ። በጭንቀት እሱም እንደዚሁ በጣም እጨነቃለሁ፣ ሀሳብ አበዛለሁ። እሱ ይመስለኛል ራስ ምታቴን የሚያባብሰው ማለት ነው። እንቅልፍ ማጣት፣ በአካል ብቃት እንቅስቃሴ አለማድረግ፣ በረሃብ በማሳል የሚያስለው ሰውም አሁንም ለራስ ምታት ያደረገ አሁን እኔ ያስነጥሰኛል ሳይነስ በሚለው ነገር ማለት ነው። እና ያ በሚያስነጥሰኝ ሰዓት ራሴን ያመኛል። በጣም ከፍተኛ ራስ ምታት አለብኝ። እሱም ደግሞ በረሃብ በማሳል በማስነጠስ በከፍተኛ ሁኔታ በመሳቅ ወይም በማልቀስ እና በመሳሰሉት አሁንም ይከሰታል። እነዚህ የራስ ምታት አይነቶች በአብዛኛው ለከፋ ጉዳት የሚዳርጉ ባይሆንም ሰዎችን የሚያሰቃዩና በዕለት ተዕለት ኑሯቸው ላይ አሉታዊ ተጽዕኖ የሚያስከትሉ መሆናቸውን የጤና መረጃ ያስረዳሉ። ይሄ እስካሁን ድረስ ያልኳቸው አንደኛው ነው። ሁለተኛ ደረጃ የራስ ምታት የሚባለው ደግሞ ስር የሰደደ የጤና እክል የሚያስከትልና እንደ የበሽታ ምልክት ሆኖ ሊቆጠር የሚችል መሆኑን ነው የጤና ድርጅቶች አሁንም የሚያመለክቱት። አብዛኞቹ የሁለተኛ ደረጃ የራስ ምታት አይነቶች ለሌላ ከባድ በሽታ ምልክት ሊሆኑ እንደሚችሉ ይጠቅሳል። ሁለተኛ ደረጃ ራስ ምታት ከሚባሉት ውስጥ በአከርካሪ አጥንት ፍሳሽ እና የሚገናኝ ራስ ምታት፣ በድንገት የሚመጣ እጅግ በጣም የሚያሰቃይ ራስ ምታትና ሌሎችን ይገኙበታል። እነዚህ ምልክቶች አንዳንዴ ለከባድ ወይም ለሕይወት አስፈላጊ ለሆኑ እንደ የጭንቅላት ጉዳት፣ የአእምሮ ደም መፍሰስ፣ የከፍተኛ ደም ግፊት መጨመር ምልክት ሊሆን ስለሚችል ጥንቃቄ ማድረግ እንደሚገባው የጤና ባለሙያዎች ይመክራሉ። ራስ ምታት ከነርቭ ህመም ምልክቶች ጋር የሚቆራኝ ከሆነ ወዲያውኑ የሕክምና እርዳታ ማግኘት እንደሚያስፈልግ ነው የጤና መረጃዎች የሚያመለክቱት። ለምሳሌ ድካም፣ መፍዘዝ፣ በድንገት ሚዛንን ማጣት ወይም መውደቅ፣ የመደንዘዝ ስሜት፣ መስማት፣ መንቀሳቀስ ያለመቻል፣ ሽባ መሆን፣ የንግግር ችግር፣ ግራ መጋባት፣ የስብዕና ለውጦችን፣ ተገቢ ያልሆነ ባህሪያት ማሳየት፣ የእይታ መደብዘዝ ወዘተ ሲያጋጥሙ ቶሎ ብሎ ወደ ሕክምና መሄድ ተገቢ እንዳለው ይመከራል።
ውድ ቤተሰቦች ይህንን ደግሞ የመከላከያው መንገዱ በዓለማችን በርካታ የራስ ምታት ያለባቸው ሰዎች ወደ ሕክምና ተቋማት ሄደው እንደማያውቁ እና ተገቢውን ሕክምና እንደማያገኙ የዓለም ጤና ድርጅት ባካሄደው ጥናት ማረጋገጡን ይፋ አድርጓል ይላል። እውነት ነው። አሁን ራስ ምታት እኔ እንጃ፣ በአንደኛ ደረጃ ራስ ምታት ካንቺ ባሳለው ብላችሁ ብትሉኝ እውነት አለ ብያላቸው። በጣም ነው ራሴን የሚያመኝ፣ በጣም ራስ ምታት አለብኝ። ነገር ግን ሐኪም ቤት ሂጂ ብለው ሲሉኝ ሐኪም ቤት ምን ይሰጠኛል ከፓናዶል ውጭ? ስለዚህ ምንም አይደርግልኝም እያልኩ ነው ራሴን ቤት ውስጥ ባለ ነገር ማክመው ማለት ነው። ለምን ያንን ነገር ተገቢ ነው ብዬ አላስብም። ወደውኑ ከአንገት በላይ ምርመራ ባደረግ ምን ባደርግ ይሄ ሁሉ ሊከሰት አይችልም ብዬ አስባለሁ። ለምን መጨናነቅ፣ እሱን ደግሞ በእርግጥም ዶክተርን ቢል መጨናነቅን የሚያቆም የለም። በቤተሰብ ትጨናነቃላችሁ፣ በራሳችሁ ኑሮ ትጨናነቃላችሁ፣ በህይወታችሁ በብዙ ነገር የሚያስጨንቀው አያጣም የሰው ልጅ እና በዛ የተነሳ ነው ብዬ አስባለሁ ይሄን ራስ ምታት ማለት ነው። እና ራስ ምታት ሌላ ቀላል አድርገን የምናይ ሰዎች አሁንም ወደ ጤና ጣቢያ ሄዳችሁ መታየትና ከአንገት በላይ የራስ ቅል መስመርመር ግድ ይላል ነው እየተባለ ያለው። በዚህ ምክንያት ደግሞ በሽታውን አቃሎ የማየትና የግንዛቤ እጥረት እንደሆነ አንዱ ሲሆን በዘርፍ ያሉ አንዳንድ የጤና ባለሙያዎችም የእውቀት ማነስ ዋነኛ እንቅፋት ነው ይላል የዓለም ጤና ድርጅት አሁንም ማለት ነው። አዎ ይሄ ማለት ወደዛ አልሄድም ሕክምና አላደርግም ማለት የእውቀት ማነስ ነው ብሎ የጤና ድርጅት በአንደኛ እንትን ብሎታል ማለት ነው። ተራ ቁጥር አስቀምጦታል። ሆኖም የራስ ምታት ህመም ለመከላከል ቀላል የአኗኗር ዘይቤዎችን መከተል፣ በመስኩ በሰለጠነ ባለሙያ ትክክለኛ ምርመራ ማድረግና የራስ ምታት በሽታዎችን ለማከም የሚያስችሉ ባለሙያ የታዘዙ መድኃኒቶችን በአግባቡ መውሰድና ተገቢ እንደሆነም የዓለም ጤና ድርጅት አሁንም ይህንን አመልክቷል ማለት ነው። እና ውድ ቤተሰብ ራስ ምታት እንደ ቀላል ነገር አይተ የምናየው እህቶች አለን። አብዛኛውን ጊዜ ራስ ምታት የሚመጣው ዝም ብሎ አይደለም፣ እንደ ልምድ አድርገን እንተዋለን እንጂ እኔ ብዙ ነገር ያየሁበት ነው ራስ ምታት። ራሴን ሁሉ እስከምጠላ ድረስ ማለት ነው። ራሴን ሲያመኝ የሚናገረኝ ሰው አልወድ፣ ብይ የሚለኝ ሰው አልወድ። በቃ ከራሴ ጋር እጣላለሁ ሁሉ። ይገርማችኋል፣ ከራሴ ጋር ነው የምጣላው። ማንም ይሁን ማንም እንዲያናገረኝ አልፈልግም። ግን እንደዚሁ ሆኜ እየተጨናነኩኝ ስራዬን እሰራለሁ። ራሴን እያመመኝ ስራዬን እሰራለሁ። እንባዬ እየፈሰሰ ስራዬን እሰራለሁ። ይሄ ሁሉ ምንድን ነው? ራስን መጉዳት ነው። ራስን አሳልፎ ላልተፈለገ ህመም መስጠት ማለት ነው። ስለዚህ እኛ ግን ምንድነው እያደረግን ያለ ነው? ሁላችንም ጤናችንን መጠበቅ ግድ ይለናል። እኔ አንዳንድ ጓደኞች ሲመክሩኝ አሁን ላይ ነው እየተገነዘብኳቸው ያለሁት። ራስሽን አትውጂ፣ አትጨናነቂ፣ በቂ እንቅልፍ ውሰጂ፣ በቂ ምግብ ተመገቢ፣ ውሃ ጠጪ፣ ራስሽን ፍሬ አድርጌ፣ ከጭንቀት ራስሽን አውጪ ምናምን ይሉኛል። ያ ነገር ግን በጊዜው ምንም መስሎ አይታየኝም። ለምን በቃ ራሴን ሳበሳጨው ምን ስለው ራሴን መልሽ ራሴኑ ለህመም ነው የምዳረገውና ማለት ነው። እና አብዛኞቻችን ምን ያህል ነው ይሄ ራስ ምታት እየዘወተረብን ያለው ማለት ነው። በጣም በሰፊው የሚገኘው መቼም ስደት ላይ ያሉን እህቶች እንደዚሁ ወንድሞችን ቢሆኑ በራስ ምታት የማይሰቃይ ያለ ብዬ አላስብም። ምናልባት ራሳቸውን አሳምነው አይምሯቸውን አሳምነው በቃ በቂ እንቅልፍ እያገኙ ሀሳባቸውን ትውት አድርገው በቃ ወደ ራሳቸው የዞሩ ከሞላ ጎደል የሞላላቸው እነሱ በእርግጠኝነት ራስ ምታት አያውቃቸውም ብዬ አስባለሁኝ።
እንደኛ ወይም እንደኔ የሚዘወተር የራስ ምታት ያለበት ሰው ይኖራል ብዬ ስለማላስብ ማለት ነው። በጣም ኃይለኛ ራስ ምታት ስላለብኝ እና ለዚህ መፍትሄው ምንድን ነው እንዳልኳችሁም በቂ እንቅልፍ ማግኘት፣ ከጭንቀት ራስን ማስወገድ፣ በቂ ውሃ መጠጣት፣ በቂ ምግብ መመገብ፣ በቃ ራስን ፍሬ አድርጎ ለራስ ጊዜ መስጠት። ጓደኛዬ እንግዲህ ፍቅር ያሸንፋል ምንድን ነው የምትለው ለራስሽ ጊዜ ስጪ የምትለው ቋንቋ እንትን አላት እና ያችን ነገር ውስጥ ያስቀምጫለሁ። ለራሳችን ጊዜ ካልሰጠን ማንም የሚጎዳልን የለም፣ ራሳችን ብቻና ብቻ ነን። እና እንደኔ ራስ ምታት ለሚያሰቃያችሁ እህቶች ቶሎ ብለን ወደ ሕክምና ብንሄድ ራሳችንን ተመርምረን ያለብንን ችግር ምንድን ነው ችግራችን፣ ከዚህ ነገር እንዴት ነው መላቀቅ የምንችለው፣ እንዴት ነው መውጣት የምንችለው፣ እንዴት ነው ራሳችንን ፍሪ ማድረግ የምንችለው የሚለውን ከዶክተር እገዛ ካገኘን በዛ መንስኤ ልንሄድ እንችላለን። እና ውድ ቤተሰቡ ከዚህ በታች ደግሞ የምዘረዝረላችሁ በጥሞና አዳምጡ እና ቤተሰቦች የዚህ የራስ ምታት መንስኤው በኢንፌክሽን ትኩሳት ወይም በጣም ቅዝቃዜ ሲሰማን፣ አሁን አብዛኛውን ጊዜ አረብ ሀገር ያለን እህቶች ሙከይፍ ይሄ ማቀዝቀዣ አይሲ በጣም የሚቀዘቅዝ ከሆነ እሱ ነገር ራሳችን ጭንቅላታችን ማሳመም ነው እና ከዚህ ነገር መቆጠብ አለብን። ጭንቀትን ማስወገድ አለብን። አሁንም ደግመዋለሁኝ፣ አካባቢያችን የሲጋራ ጭስ፣ ከባድ ሽቶ ካለ እሱም ለራስ ምታት መንስኤ ነው የሚሆነው። እንደገና ደግሞ በዘር ከቤተሰብ ጋር በተያያዘ ቤተሰብ ላይ ይገርማችኋል የራስ ምታትና አውድቅ በሽታ ከዘር ይተላለፋል የሚባለው ነገር እኔ ነኝ ያወቅኩት ማለት ነው። ለምን እኔ እናቴ በጣም ራስ ምታት አለባትና የእናቴ ራስ ምታት ነው ብዬ ነው የማስበው። እኔም ጋር ያለው በጣም ነው ራሴን የሚያመኝ፣ እናቴም ደግሞ እንደዚሁ በቃ ራሷን እስከምትስት ድረስ ነው ራስ ምታት የሚይዛትና እሱ ነገር ትክክል በዘር ይተላለፋል። ጭንቅላትን ላይ የደረሰ ጉዳት ካለ አሁን ለምሳሌ መውደቅ፣ አሁን አብዛኛውን ጊዜና በመውደቅ ነው የራስ ቅላችን ተዛብቷል፣ የራስ ቅል የተፈጠፈጠ ምናምን እንላለን እና እሱ ነገር የሆርሞን መቀየር አብዛኛውን ጊዜ በሴቶች ላይ በአይድ ጊዜና የወር አበባ ጊዜ የሚያሳያቸው ለውጦች አሉ። በዛ ሰዓት ራስ ምታት፣ የወገብ ብዙ ነገሮችን የማቅለሽለሽ ጥሩ ስሜት ያለመሰማት እነሱ ነገሮች ስላሉብን እሱም ነገር መንስኤ ነው ተብሎ ተጠቅሷል እዚህ ጋር ማለት ነው። መፍትሄው አሁንም እንዳልኳችሁ ሐኪም ማማከር፣ የጭንቅላት ማሳጅ መስጠቀም። አብዛኛውን ጊዜ ዘይት ወይም ደግሞ የምንቀባውን ቅባት ሞቅ አድርገን የተወሰነ ታይም ሞቅ አድርገን የመሀል ራሳችንን ጨምሮ በደንብ አድርገን መሳጅ ማድረግ። በዛ ሰዓት ደማችን የተከማቸው ወይም የተቆጣው ደማችን የመሰራጨት ባህሪ ያለው ስራውን አያቆሙም ወይም ደግሞ ስራውን በዘገምተኝነት አይንቀሳቀስም ማለት ነው። በፍጥነት ወደ ነበረበት ይመለሳል ማለት ነው። እረፍት መውሰድ። አሁንም በስደት ላይ ያለን እህቶች ነን ለዚህ ነገር ያልታደል ነው ከአንዳንድ እህቶች በስተቀር ማለት ነው። ምንም እረፍት የለም። እሱን ደግሞ አላህ እንግዲህ ከኛ ጋር ይሁን፣ የእረፍት እንጀራ ይስጠን በሀገራችን ላይ። ውሃ በብዛት መጠጣት። ውሃ እንግዲህ እንደኔ የማታዘወትሩ ካላችሁ አሁንም ውሃ በብዛት መጠጣት እንዳለባችሁ፣ የራስ ምት ህመማችሁ እንደሚቀንስ ውሃ ከጠጣችሁ ማለት ነው። ከራስ ምታት ጋር በተያያዘ እንዲሁም በማንኛውም የጤና ችግሮች ጋር በተያያዘ አሁንም ከዶክተር ጋር ማማከር ግድ ይላችኋል ማለት ነው። እና ውድ ቤተሰብ ይህ ህመም እንግዲህ አብዛኛውን ጊዜ የብዙ ቤትን ያንኳኳ ነው።
ብዙ አይምሮን የሚያዛባ ነገር ነው። ራስ ምታት ሲነሳ በቃ ሁሉ ነገር የሚጨላለምበትም ጊዜ ያለና እንዲህ አይነት ራስ ምታት ካለባችሁ ቶሎ ብላችሁ ወደ ሕክምና ወደ ዶክተር ጋራ ማማከር ይገባችኋል። የመጣጠር ወይም የመዛዛብ አይነት ስሜት ያለው ራስ ምታትም እንደዚሁ ካላችሁ ዋነኛ የራስ ምታት ነው። አዋቂዎችና ጉርምስና እድሜ ላይ ያሉትንም ያጠቃልላል ይላል። እሱን ራሱ መጠንቀቅ አለባችሁ ውድ እህቶቼ፣ መጠንቀቅ አለብን ሁላችንም። ራስ ምታት ከባድ ነው። ራስ ምታት ማለት ራስን አሳልፎ ለራስ ጥፋት መዳረግ ነው። ለምን ቢባል ራስ ምታት ያለበት ሰው እንደኔ ከሆነ ሁሉ ነገር ነው የሚጨላለምብኝ። ራስ ምታት ሲነሳ ማለት ነው። ማይግሬን ከፍተኛ ራስ ምታት የበለጠ ነው። እሱም ራሱ ይሄ ነርቭ በሽታ ለቀናት በአልጋ ላይ ሊያውለወት እንደሚችል የሚያዳክም የሚረብሽ ህመም ነው። ማይግሬን ያለባቸው ሰዎች ብዙውን ጊዜ ማጥወልወል፣ ማስታወክና ብርሃን መጥላትን ይኖራቸዋል። ህመሙ ለሰዓታት ወይም ለቀናት ሊቆይም ይችላል ይላል። ትኩረት ለማድረግ መቸገር፣ ከወትሮ በተለየ መነጫነጭ ወይም ድባርት፣ ለማውራትም ሆነ ለማንበብ መቸገር፣ እንቅልፍ ማጣት እና በተደጋጋሚ ማዛጋት፣ ማጥወልወል፣ ድካም፣ የምግብ አምሮትን መቀነስ፣ የጡንቻ ህመም፣ እነዚህ ነገሮች ምልክቶች ናቸው። ለትንሽ ጊዜ ደግሞ የሚቆዩ እነሱም ደግሞ ለሰው የማይሰማ ድምፅ መስማት ወይም ለሰው የማይሸት ሽታ መሽተት። አያችሁ ቅድም ያልኳችሁ ነገር ሌላውን ሰው ያልሸተተውን ነገር እኔ ይሸተኛል። በቃ የኔ አፍንጫ ቶሎ ብሎ ሲዘጋና ራስ ምታቴ ሲነሳ በዚሁ አውቃለሁ። እንዴ አሁን ደግሞ ምን ሆነሽ ነው የሚሉብኝ አጋጣሚ ያለው። ጆሮ መጮህ፣ ጆሮአችን የሚል ነገር አለ። እንደውም አንዳንድ ጊዜ እንደ ባህል ሆኖ ከይር እንላለን። ስለዚህ ያ ነገር ያው ብዙም የማይቆይ ቢሆንም ቶሎ ብሎ የስሜት መዛባት እንትን የሚያመጣ ነው። ሰውነትን መደንዘዝና መንዘር፣ የእይታ መዛባት፣ ለአጭር ጊዜ የሚቆይ እይታ ማጣት፣ በአንድ በኩል የሰውነት መድከም፣ የራስ ምታት ምልክቶች፣ የአንገት ህመም እና መጨምደድ፣ ድብርትና ስጋት፣ ድምፅ፣ ሽታና ብርሃን አለመቻል ወይም መጥላት፣ የአፍንጫ መታፈን። ለምሳሌ እኔ ማለት ነው እንግዲህ እያያችሁኝ ነው። አሁንም እንደዚህ በማነብበት ሰዓትም እንደዚሁ አፍንጫዬን ያፍነኛል። ይሄ የራስ ምታቴ ምልክት ነው። እንቅልፍ ማጣት፣ ማጥወልወል እና ማስመለስ፣ የህመሙ በኋላ ላይ የሚኖሩ ነገሮች። እና ውድ ቤተሰቦች የራስ ምታታችንን ማስወገድ የምንችለው ራሳችንን በመከባከብ እስከሆነ ድረስ ሁላችንም የበኩላችንን ራሳችንን ለማከም እንሞክር እላለሁኝ። እኔ አብዛኛውን ጊዜ ራስ ምታት በምንድን ነው ለምን ያንቺ ራስ ምታት ለምን አልሄደም ወይስ ደግሞ ለምን አልጠፋልሽም ብላችሁ ካላችሁኝ አብዛኛውን ጊዜ ምንድነው የኔ ራስ ምታት ጭንቀት፣ በጣም ሀሳብ አበዛለሁ፣ ጭንቀት እጨነቃለሁ፣ እንቅልፍ አልተኛም። ማብራት እንኳ ባጠፋ እንቅልፍ አይመጣኝም። ይሄ በቃ እንግዲህ ከመጨናነቅም የተነሳ ይሁን ራሴን ቢዚ ከማድረግም የተነሳ ይሁን አላውቅም፣ ግን ይህንን ነገር ለማስወገድ ብዙ ጊዜ ሊፈጅብኝ ይችላል። ግን ከኔ ተከታይ የምላቸውን እህቶችን፣ ወንድሞችን ግን ይህንን ነገር ለራስ ምታት መንስኤ የሚሆኑትን ነገሮች ማስወገድ እንዳለባችሁ ደግሞ ከዚህ በፊት ገልጸዋለሁ ማለት ነው። እና ተዘውታሪ ራስ ምታት እንዳይሆንባችሁ ራሳችሁን በተቻላችሁ ማከም አለባችሁ። ራስ ምታት ማለት እውነት
ሰው ያላወቀለት ትልቅ በሽታ ነው በእኔ በኩል ማለት ነው። አንዳንድ ጊዜ በሴቶች ላይ የሚከሰተው በብዙ ነገሮች ነው። ለሳምንትም ሊሆን ይችላል። በቃ አይድ የወር አበባ ካየችን በኋላ ሊሆን ይችላል። ከወር አበባም በፊት ሊሆንም ይችላል። ያ ግን ምንድነው ብዙ ሴቶች ላይ አይደለም። አንዳንዶቻችን ራስ ምታት ሲይዘን፣ አንዳንዶቻችን የሰውነት መቆረጣጠም ይከብደናል። አብዛኛውን ጊዜ ሰውነታችን እርግፍ ድክም የሚል ነገር ያመጣል። ሁሉም ሴት ራስ ምታት አለበት ማለት አይቻልም። እንደኔ ያለው ደግሞ በቃ መንስኤውም መድኃኒቱም ምንም የማይገኝለት መስሎ የሚታየኝ ራስ ምታቴ በጣም ኃይለኛ ነው። በጣም በተከታታይ አፍንጫ ያስነጥሰኛል፣ ከአፍንጫዬ ውሃ ይወጣል። አይኔን በጣም ነው እንትን የሚለኝ የሆነ እንዴት ልበላችሁ መዶሻ ይዞ የሚቀጠቅጠኝ ነገር ያለ ይመስለኛል። በጣም ይመታል ራሴ ማለት ነው። እና ያ ነገር የሚሆነው ለምንድን ነው? ራሴን ከነዚህ በፊት ከገለጽኳቸው ውጭ ስላላደረግኩ ነው ብዬ አምናለሁኝ። ግን ሁላችሁም ራሳችንን በተቻለ መጠን ከእንዲህ አይነት በሽታ ቀላል ነው ብለን ከምናየው በሽታ መራቅ እንዳለብን ነው ማስገነዝባችሁ። እስካሁን ድረስ አብራችሁኝ ላዳመጣችሁ ውድ እህቶቼ እንዲሁም ውድ ወንድሞቼ እጅግ አድርጌ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።